ወንድምም አለኝ የሚወለድ ከኢትዮጵያ ግን ስቲል እሱ እንደዛው ሎጥ የለም እና ለሁላችሁ አንድ መናገር የምፈልገው ነገር አለ ኤርትራ ተገዝታለች አልተገዛችም ምናምን ብለ የሚያከራክር ምንም ፖይንት የለንም እኔ ኤርትራዊ የጻፈውን ማታምኑ ከሆነ እኔ ኢትዮጵያዊ የጻፈውን ማላምን ከሆነ ሌላ ዜጋ የጻፈውን ማየት ይቻላል አይደለ አዎ ስለዚህ እስኪ በጣሊያን ተገዝተናል ያልነው አይደለ አልተገዛችሁም ምን ያለችው ነው በቱርክ ተገዝተናል አልተገዛችሁም እንዴ እናንተ መገዛት እኮ ጀግንነት አይደለም እኛ ግን ታሪካችን ስለሆነ አንደብቁ አንዋሽው አሁን ኢትዮጵያ ለ5 ዓመት ተገዝታለች አዎ እንግዲህ በጦርነት ነው የቆየው እንጂ ያው 5 ዓመት ቁጭ ብሏል ፒያሳ ሙሉ ሰርቶ ነው የወጣው አንዳንዴ ማመን ጥሩ ነው ማመን ጥሩ ነው ኦኬ እሬትም እኮ የመረራ መድኃኒት እኮ ነው ይዋጣል ታሪክ ደግሞ ታሪክ ነው የሚቀየር ነገር የለም ስለዚህ የኛን ታሪክ ካላመናችሁት ኤርትራዊ የጻፈውን አናምንም ምትሉ ከሆነ አባቶቻችሁ ካንዴም ሁለቴም ሶስቴም ዜና ላይ ወጥተው ተቀጥቅጠን ተጨፍጭፈን ተመልሰናል ብለዋችሁ እንኳን ማታምኑ ህብረተሰብ ከሆናችሁ ሄዱና የጣሊያን ዲክሽነሪ ተከፍቱና ጣሊያን ስንት ሀገር ገዝተሻል የተገዙትን ከመጠየቅ የተመታውን እንደመጠየቅ የመታውን መጠየቅ የሚሉት እንደዚህ ነው ሄዳችሁ ጣሊያን ስንት ሀገር ገዝተሻል ከዛ ውስጥ ደግሞ ሊስት ስታረጉ በኢ የሚጀምር ስትደርሱ ኤርትራ ይቆያችኋል ከዛ በኋላ ደግሞ ከኤርትራ ከመቼ እስከ መቼ ነው የገዛችሁ ምንድነው የሰራችሁ ብላችሁ ደግሞ እሳው ስርስላላችሁ ስለዚህ ፕሊስ ጎረቤቶቻችን ለመከባበር ታሪካችን መተዋወቅ ያስፈልጋል ለአብሮ እንኳን ለመኖር መተዋወቅ አስፈልጋጊ ነው አንተ በተዳረስት ስለዚህ አብረን ለመስራት ለማደግ መተዋወቅ አለብን ስም ብሎ አንዱ ወጠጥ ይነሳና አሰብ ስላለ የ30 ዓመት ስላለ ነው ማለት አይደለም እንደገና ደግሞ ይሄ እኛ እኮ ብዙ ነን አንዳንድ እንኳን ገድለን አንዳንድ ብንሞት 3 ሚሊዮን በ6 ሚሊዮን አስተኝተን እኛ 100 ምናምን ሚሊዮን እዛ ይባል ሳይንስ አይሰራ ድሮም ብዙ ነበራችሁ አሁንም ብዙ ናችሁ አንከዶ ድሮም ትንሽ ነበር እንጂ ደግሞ እንዳትረሳት አሁንም ትንሽ ነው